ሰላም ጤና ይስጥልኝ። በመላው ዓለም ያላችሁ ኢትዮጵያና ኤርትራውያን እንዴት ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። ዛሬ ደግሞ ይዤ የመጣሁት የላህም መችቡስ አሰራር ነው። ይሄን ይመስላል። በጣም ቆንጆ ነው። ላህም መችቡስ በአረቦች አባባል ነው። ስጋ ሩዝ በስጋ ማለት ነው። ያው አረብ ሀገር ያለ ነው እናውቀዋለን። ሀገር ቤት ላሉት ነው ማለት ነው። እና ወደ አሰራሩ እንሂድ። ቆንጆ የላህም መችቡስ አሰራር ነው። ወደ አሰራሩ ስንሄድ እዚህ ጋር የበሬ ስጋ አለኝ። በረዶ ውስጥ ነበረ። እሱን አውጥቼ በረዶ ከለቀቀ በኋላ ይሄን ነጭ ነጩን አወጣዋለሁ። ወይም ደግሞ ወራ ወይ ደግሞ ይሄን ፍት ያለውን እሱን በደንብ ጥርት አድርገን እናወጣና ከዛ ልክ እንደ ሀገራችን ማለት ነው አሰራር እነሱ ጋር ጣጣ የለም። ያው ሁሉን ነገር ለቅለቅ እያደረጉ መስራት ነው። ዶሮም ሆነ ምንም እንደኛ እንደ ሀበሻ የሚያጥብ እንደሌለ ያው እናውቀዋለን ሁላችንም። እና በትንንሽ አይደለም ደግሞ ስጋ ራሱ ትልልቅ ነው የሚጠቀሙት። እንደኛ ድቅቅ አድርገው እንትን አይሉም፣ አይከትፉትም ወይም ደግሞ አይቆራረጡት። ስጋ እንዳለ ነጩን አወጣና ነጭም ባይሆን የሞራ ነገሩ ከዛ በደንብ ይታጠባል። እዚህ ጋር እነዚህ ከተጨረሱ በኋላ እነዚህ አሁን በቃ ተጣለ ማለት ነው። እዚህ ጋር በጣም ረዘም ያለውን 2 ቦታ ቆርጠዋለሁ። እዚህ ጋር ደግሞ የቀጠቀጥንበት እንትኑ አጥንት እንዳይኖረው በእጃችን ልቅም እናደርገዋለን። በኋላ አብሮ ተሰርቶ ሰው እንዳይጎዳ። አሁን በደንብ ወደ ማጠቡ እንሄዳለን። በደንብ እንደ ዶሮ እናጥበዋለን። ደግሞ እስኪወጣ በደንብ በደንብ ነው የማጥበው። እንዲሁም ከካሜራ ጀርባ በደንብ አጥበዋለሁ። እዚህ ጋር እንዳይረዝም ነው። በደንብ አድርገን ደሙ እንዲወጣ ማለት ነው። እና ደግሞ ሽታ አለው። እንደኛ ሀገር አይደለም። በተለይ የፍየል ከሆነ ደስ የማይል እንትን አለው እና የበግ ይሻላል። እንደ ሀገራችን አይደለም ስጋው ሽታው። ከዛ ስጋውን አገነፍለዋለሁ ማለት ነው። ይኸውና እዚህ ጋር በደንብ ስላጠብኩት ብዙም እንትን የለውም። ከላይ ይሄ እንደ አረፋ ነገር ይሆን እሱን በጭልፋ እናነሳና ከዛ አጠለውና ስጋውን ለብቻ መረቁን ለብቻ አደርግና እነዚህ የተጠቀምኩት ሳገነፍል ሄል እና የሌሞን አስዋት የሚሉት እነሱ
የጥቁር ሎሚ ማለት ነው፣ የደረቀ ሎሚ እና ሄል ቅራፍ አለበት እና የራውሎ ቅጠል አለው። ላውሮ ቅጠል እሱ አለው። ቆንጆ እንትን ሽታ እንዲያመጣ ማለት ነው። ከዛ ስጋውን ለብቻ መረቁን ለብቻ አድርጋለሁ። አጠልና ይሄ እነዚህ ማነሳቸው እንዲጣል ነው ማለት ነው። ከላይ እንደ አረፋ ነገር የሆነውን ግን በደንብ ስላጠብኩት ብዙም እንትን የለውም። ሶሱ ቆንጆ ጣዕም እንዲሰጥልን እንጠቀመዋለን። ከዛ የሚያስፈልገኝ ግብአት እዚህ ጋር ሽንኩርትና ቲማቲም፣ የፈረንጅ ቃሪያ ትልቁ እሱን ከትፍ ያለው። እዚህ ጋር ደግሞ መቅዶንስ ክዝበራ ወይም ደግሞ ፐርስሊ ሰለሪም ተከትፏል። እዚህ ጋር ደግሞ የሚያስፈልጉኝ ቅመሞች አሉ። የሎሚን አስዋት እሱንም አሁን የምጠቀማለሁ። የላውሮ ቅጠል እና የትልቅ እንትን የሚባለው ቀራፋውን እሱን፣ በርበሬ ያለኝ። ይሄ ደግሞ ሚክስ የሆነ ሁሉም ቅመሞች ያሉበት ቅመም ነው። እሱን እጠቀማለሁ። እዛ ጋር ከሙን ፓውደር አለ፣ በርበሬ አለ። ይሄ እንትን ነው እና አሁን ሽንኩርቴን አቁላላለሁ። ወይ መጨረሻ ላይ ያሳየኋችሁ ቅመም ኬሪ ፓውደር ነው። ኬሪ ፓውደር እሱም ቆንጆ ነው። አሁን ሽንኩርቴን እዚህ ጋር ብራውን እስከሚሆን በደንብ ብራውን እስከሆነ አልጠብቀውም። ለምን ስጋውን አንድ ላይ ጨምረውና አብሬ ጥብስ አድርገዋለሁ። ቆንጆ ጣዕም እንዲኖረው ማለት ነው። ከሽንኩርቱ ጋራ ቆንጆ ሽታ እንዲኖረው ያው እንዳልኳችሁ አሁንም ደግምኩት። ያው ሽንኩርት ጨመርኩ አሁን ማለት ይሄ ቃሪያውን፣ የፈረንጅ ቃሪያውን ትንሽ ብራውን ሲሆን ሽንኩርቱ የፈረንጅ ቃሪያውን ጨመርኩ ማለት ነው። ከዛ ስጋው ይጨመራል። በጣም እንትን እስኪበስል አልጠብቀውም ሽንኩርቱን። ለምን አብሮ ጥብስ እንዲል ስጋው በደረቁ እንዳልኩት ቆንጆ ጣዕም እንዲኖርልን፣ ቆንጆ ሽታም እንዲኖረው የጨመርኩ። አሁን ስጋዬን ለብቻ መረቁን ለብቻ አድርጌ ያልነበረ እሱን ጨመርኩኝ። ከዛ እዚህ ጋር በደንብ አብረው ሽንኩርቱ እና ቃሪያው ስጋው በደንብ ብራውን እስከሚሆን ነው እዚህ ጋር ማበስለው ማለት ነው። ይቅርታ በአንድ እጅ ስለያዝኩ አልተመቸኝም። አሁን እነዛን ቅመሞችን ጨምራለሁ። ካሜራው ነው እንጂ ብራውን ሆኗል። በነገራችን ላይ እዚህ ጋር ስጋው ራሱ ጥብስ ብሏል ማለት ነው። አሁን ደግሞ ቲማቲሙን ጨመርኩኝ። በመጀመሪያ አብሬ ከሽንኩርቱ ያልጠበስኩት ስጋው ከሽንኩርቱ ጋር እንዲጠበስ ነው። እዚህ ጋር ደግሞ ነጭ ሽንኩርት እና ዝንጅብል ፍሬሽ 3 የሾርባ ማንኪያ ተጠቅሜያለሁ። እኔ በጣም ነው የምጠቀመው። በጣም ቆንጆ በጣም ነው የሚሰጠው። ያው በደንብ ጥብስ ብሏል ማለት ነው። ከካሜራ ጀርባ በጣም ነው የተጠበሰው ቆንጆ ጣዕም እንዲኖረው። ያ የፍየል ስጋ ሲሆን በተለይ እንትኑን ለመቀየር ከባድ ነው። አሁን እዚህ ጋር በቅቶታል። ከልሻለሁ ማለት ነው። እርድ ከልሻለሁ። ያጠለልኩትን 3 ተጠቅሜያለሁ። ቆንጆ ጣዕም ይኖረዋል ማለት ነው። የራሱን ሶስ ስንጠቀመው ውሃ ብቻ ሳይሆን መችበሱ ቆንጆ ጣዕም ይኖረዋል። እዚህ ጋርም ተጠቅሜያለሁ። በእርግጥ ያን ያገነፈልኩበት አይደለም፣ እሱ ተጥሏል። አዲስ ፍሬሽ ነው የተጠቀምኩት። የሌሞን አስዋቱና ሄል እና የላውሮ ቅጠል ቀራፋ ተጠቅሜያለሁ። እዚህም እና ቅመሞቹ አሉ። ቆንጆ ልዩ የሆነ ሽታ ነው ያለው። አሁን በጣም ደስ የሚል እና ስጋችን በደንብ ስል ካለ በኋላ ሩዝ አጥቤ ዘፍስፌያለሁ ማለት ነው። ለ1 ሰዓት ለ30 ደቂቃ ዘፍስፈን ማቆየት እንችላለን። ከዛ ውሃ ሳይበዛ እንሰራዋለን ማለት ነው። ፍርፍር ያለ እንዲሆን ሩዙ ብስል ሲል ደስ አይልም። ፍርፍር ያለ ሲሆን ደስ ይላል ማለት ነው። እና ስጋችን እዚህ ጋር
አሁን ስጋ ስለበሰለ የመቅደኖስ ክዝብራ ወይም ደግሞ ፈርስሊ የከተፍኩት እሱን ጨምርና ከዛ ሩዜን እጨምራለሁ። መጀመሪያ ያልጨመርኩትም አብሮ እንዲበስል ለምን እንዳይሞት ቆንጆ የበለጠ ቆንጆ ሽታ ይኖረዋል። እዚህ ክፍት ሲል በኋላ ሩዙ ደስ የሚል አሁን ሩዜን ለአንድ ሰዓት ዘብስቤ ነበር። ውሃውን አድርጌ ጨመርኩ ማለት ነው። አያችሁት? ውሃ ብዙ የለውም። ሶሱን በደንብ መጥቷል። ለምን እዚህ ጋር ሩዙ እንዳይቦካብን። ይሄን ውሃ ደግሞ ሲመጥ ትንሽ ጋዙን ቅንስ አድርገን በአልሙኒየም ፎይል ጥቅልል አድርገን ጋዙን ቅንስ አድርገን ለ30 ደቂቃ እናቆየዋለን። ልዩ የሆነ ጣዕም ይኖረዋል። በጣም ቆንጆ ነው የሚሆነው። አሁን እዚህ ጋር ውሃ መጥቷል። አልሙኒየም ፎይል ሸፍነው ነው የለውም ውሃ በቃ መጥቷል። ምክንያቱም አጭር ነው። ውሃ ትንሽ ነው ያደረኩት። ለምን እንዳይቦካብን ፍርፍር ያለ እንዲሆን የለውም ውሃ። አሁን አልሙኒየም ፎይል ጥቅልል አድርገውና የመጨረሻ ትንሽ ጋዝ ላይ ቅንስ አድርጌ ለ30 ደቂቃ ወይም ለ1 ሰዓት አቆየዋለሁ። ያን እዚህ ጋር በአልሙኒየም ፎይል ተሸፍነዋል። እንዳልኩት 30 ደቂቃ 1 ሰዓት መቆየት ይችላል። መጀመሪያ በደንብ መብሰል የለበትም። እዚህ ጋር በእንፋሎቱ ሲበስል ቆንጆ ይሆናል ማለት ነው። ውሃ ወይም ሶሱን ስንጠቀም ማብዛት የለብንም። ለምን ቆንጆ ጣዕም እንዲኖረው። አሁን በስሏል ማለት ነው። 30 ደቂቃ ወይም 1 ሰዓት ቆይቷል። እንደየፍላጎታችን 30 ደቂቃ ማቆየት እንችላለን። 1 ሰዓት ማቆየት ውሃ ውስጥ ከሌለው መጀመሪያ እንዲደረቅ ያለ ከሆነ 1 ሰዓት ብናቆየው በአልሙኒየም ፎይል ሽፍን ብሎ በእንፋሎቱ ሲበስል ይኸውና ፍርፍር ያለ ነው የሆነው። አልቦካ ቆንጆ ልዩ የሆነ ይሄው ይሄን ይመስላል። በዚህ መልኩ እናቀርባለን። ማሳመሪያ ሌሙንና ናና ጣል አድርገን አሳምረን እንደዚህ እናቀርባለን። ቆንጆ በጣም ልዩ ነው ማለት ነው። በሉ እንግዲህ አበረታቱኝ ነው የምለው። እንደተለመደው ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ። የምታበረታቱኝ ደግሞ ከልብ አመሰግናለሁ። መልካም ቀን ይሁንላችሁ።